የአንገት ሐብሉን ሲያወጡበት አብርሃም ፌንት ነቅሏል። ፌንት የነቀለበት ምክንያት በጣም ጉድ የሆነ ነገር ነው መነግራችሁ። በጣም አስደንጋጭና ይሄ ነገር በጣም ከፍተኛ ነገር ላይ እየደረሰ እንደሆነ የአብርሃም የሩታ ነገር ከባድ ነገር ላይ እየደረሰ እንደሆነ ዛሬ ሁሉንም እውነታ ነግራቸዋለሁ ማለት ነው። ዛሬ እንግዲህ ቤተሰብ ስልክ ደውዬ እንደሰማሁት ከሆነ በጣም አስደንጋጭ ነገር ነው የሰማሁት። እንግዲህ አብርሃምን ያው ይዘውት ሲሄዱ ያው ሩታ በጣም ደርሳ ከባድ ጭቅጭቅና ከባድ ነገር እንደተፈጠረ ነው የተደረሰበት ቤተሰብ። አንደኛ ነገር ደግሞ ያው ቡዜም ተጠርታ ነበር በዛ ሰዓት። ሁሉም አንድ ላይ ባሉበት ሰዓት የአብርሃምን የአንገት ሐብል ሊያወጡት ለትንሽ ሊያወጡት ሲሉ ሩታ በአጋጣሚ በአደገኛ መንገድ ነው የደረሰችባቸው። በጣም አስደንጋጭ ነገር ነው የተፈጠረው። በዛን ሰዓት ደግሞ ያው ወርቁን ሊያወጡት ሲሉ አብርሃም እንደ ሩታ ስትመጣ እንደ ፌንት ነገር ነው የነቀለው ነው የተባለው። በጣም አስጨናቂ የሆነ ነገር ነበር ትላንት የተፈጠረው ቤተሰብ። ለማንኛውም ይሄን ቪዲዮ ሁላችሁም በእናታችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እኔ ቤተሰብ ከፍቶኛል በጣም ማርያምን። ይሄ ዩቲዩብ ትንሽ ሞኔታይዙን ሳይሆን የዶላር ምልክቷን አንስቶብኛል። ግን ያው አፕሎይድ ላይ ነው ብሎኛል። አፕሎይድ የተደረገልሽ ነው ያለኝ ብሎኛል። እንግዲህ አላቅም። አሁን ከስር ማስቀምጥላችሁ ቻናል ሁላችሁም እየገባችሁ ሰብስክራይብ እንድታደርጉ በመቤቴ ስም ጠይቃችኋለሁ ማለት ነው። እና ውዶቼ ዛሬ በጣም የሚገርማችሁ ነገር ነው የምነግረው። በጣም የሚያሳዝን ነገር ነው የምነግረው። እኔ ራሱ አሁን ስልክ ሳወራ እውነቴን ነው እያለቀስኩ ነበር ያወራሁት። ያው አይኔ ሁሉ ያስታውቃል። እያለቀስኩ ነው ያወራሁት። በጣም ያሳዝናል። አብርሃም ፌንት እንደነቀለ የአንገት ሐብሉን ሊያወልቁለት ሲሉ ሩታ መድረሷ ከአንገት ሐብሉ ይልቅ ደግሞ አንገት ሐብሉ እንኳን ቢወጣም ማለት ነው። በስመ አብ ወመንፈስ ቅዱስ ከባድ ንፋስ አለ እናንተ፣ በጣም ከባድ ንፋስ አለ እና ሲያስፈራ ሀሳቤን ሰረቆ ንፋሱ እናንተ። በስመ አብ ወመንፈስ ቅዱስ እና ውዶቼ አብርሃም በጣም የሚያሳዝነው ነገር የአንገት ሐብሉ እንኳን ቢወጣም ሌላም ከባድ ችግር ተፈጥሯል። ሌላ ከባድ ችግሩ ምንድነው መሰላችሁ? አብርሃም የአንገት ሐብሉን ሲያወጡበት አብርሃም ፌንት ነቅሏል። ፌንት የነቀለበት ምክንያት ደግሞ የሆነ ነገር ለአብርሃም በጥብጠው የሚያጠጡት ነገር አለ ተብሏል። ጧት ይሄን ነገር ደግሞ የሰማሁት ከዳኒ ነው። ዳኒ ሲያወራን የሰማ ነው ማለት ነው። እና ጧት እንግዲህ አብርሃም የጠጣው ነገር ለአብርሃም ለጤናው ከባድ ችግር ያደርስበታል ብሎ እየተፈራን ያለው እንግዲህ ቀስ እያለች ይሄን ነገር እያጠጣች እንግዲህ አብርሃም ለመጥፎ ነገር ሊዳረግም ስለሚችል ሁሉም እንዲደርስለት ነው። ሁላችሁም ጸሎታችሁን አድርጉ ነው ያለው እንትና ማለት ነው። ማነው ወንድማችን ዳኒ ማለት ነው። ጸሎት አድርጉለት ነው የተባለው። እግዚአብሔርን ነው የምለው። በጣም አንጀት የሚበላ ነገር ነው አብርሃም የተደረገ ያለው ማለት ነው። እንግዲህ ሩታ መጣች። ሩታ በጣም ከባድ ጸብ ነው ያነሳችው። ከዚህ በኋላ አብርሃም ጋር የተጠጋ ሰው ካለ አብርሃምን የሚነካ ሰው ካለ አብርሃምን የሆነ ነገር አደርጋለሁ ካላችሁ የኔ ባለቤት ነው፣ የልጄ አባት ነው። ከዚህ በኋላ እያንዳንዱን ሰው ሩታ ልትከስ ተዘጋጅታለች ማለት ነው። ከዚህ በኋላ ክሴን አድርግባቸዋለሁ። በአንደኛ ደረጃ ሄርሜላን፣ በሁለተኛ ደረጃ ደግሞ ዳኒና እንዲሁም ሁለቱን አንዱትና አንዱ ወንድሙን እያስጨነቁት ባልና ሚስቶችን ለማፋታት ብዙ ነገር እያደረጉ ብዬ ለናንተ እንትን ክስ እከፍታለሁ ብላ ከባድ ማስፈራሪያ አድርጋ አብርሃምን እንግዲህ ይዛው ሄዳለች ማለት ነው። ከባድ ነገር ነው የተፈጠረው ቤተሰብ። እንግዲህ ሩታ ታጥቃ ተነስታለች ማለት ነው። ማንንም አልሰማም፣ ማንንም መስሚያዬ ጥጥ ነው ብላ እንግዲህ ተነስታለች። እንግዲህ የአብርሃም እናትም ሆኑ አባትን ቢመጡ ምንም ፋይዳ እንደሌለ ነው የምነግራችሁ። ሩታ ከዚህ በኋላ እከሳለሁ ካለች ደግሞ ለነሱ ሊታሰሩ ይችላሉ። ባልና ሚስቶችን እንደዚህ ያደረገች ተብሎ ለምን አንደኛ ነገር ህግ የሚያየው
አብርሃም የባሏ እንደሆነና አብርሃም የልጇ አባት እንደሆነ አብረው እየኖሩ አላስኖርም ብለው ቤቴ ድረስ እየመጡ እየበጠበጡኝ ነው ብላ ነው እንግዲህ የምትከሰሰች። ከባድ ወንጀል ነው ለነሱ ማለት ነው። እንግዲህ አብርሃምን በቦሌም በባሌም አድርገው የሆነ ሰው እንግዲህ ጸጥ ያለ ቦታ ላይ ይዘውት መጥፋት ነው ያለባቸው። ግን ምንድነው ችግሩ መሰላችሁ? አብርሃም ደሞና እንሂድ ሲባል መሄድ አይፈልግም። ወይ ሩታ ወይ ኤፍሬም ያለበትን መንገድ ነው እሱ የሚፈልጉ። ይሄ ደግሞ ለአብርሃም ለህይወቱ ጠንቅ የሆነ መጥቶበታል። እንግዲህ አብርሃምን አይታችኋል። በጣም ነው የሚያሳዝነው። አብርሃም በእንደዚህ አይነት ሁኔታ አብርሃምን ማየት ብዙዎቻችን ያመናል፣ ብዙዎቻችን አሞናል። በጣም ነው የሚያሳዝነው ሁኔታው። ልክ እንደ ህፃን ልጅ ገና የ5 ዓመት ጨቅላ ህፃን ልጅ ነው የመሰለው አብርሃም። ምንም እንደ በቃ ዶዘር ነው የሆነብኝ። እግዚአብሔርን ምን ምላችሁ ስፖርቱንም ትቶ በቃ ሁሉን ነገሩን በቃ ህይወቱን ሁሉ ነው የቀሙት። በቃ ህይወቱን ሁሉ ቀምተውታል። እጅግ በጣም ልብ የሚጎዳ ነገር ነው እያየን ያለነው ቤተሰብ። እውነቴን ነው የምናገረው። አብርሃምን በዚህ መልኩ በዚህ ደረጃ ለአብርሃም እንደዚህ ማድረግ ምን ያህል ምኗን እንደሚያስደስታት ብቻ አላቅም። ኤፍሬም ግን የስራህን ይስጥ ነው ምለው። ኤፍሬም ማለት በጣም ባለጌ ሰው ነው። እንግዲህ ዛሬ ደግሞ የሩታ የአብርሃም ወንድምና እህት ያው ከሩታ ጋር ይገናኛሉ። በግዴታም ቢሆን ይሄ የአንገት ሐብሉ ይበጠሳል። ዛሬ የመጨረሻ የአንገት ሐብሉ ተበጥሶ ነው የምታዩት። በጣም በሚገርም ሁኔታ በሚገርም ሲስተም ነው የአንገቱ ቢበጥሰው። ግን የአንገቱን ቢበጠስ የአብርሃም በፎቶ የተደረገበት ነገር አለ። ይሄን ነገር ደግሞ ከሩታ ኋላ አልተከታትሎ ብዙ ነገሮችን መያዝ ይቻላል። እንግዲህ በይሄ ከተገነጠለ የፎቶም ሊከሽፍ ስለሚችል እግዚአብሔር ያውቃል። እንግዲህ እሱን ነው ምለው። ግን ዛሬ እርግጠኛ ነኝ ዛሬ የአብርሃም ሁሉ ነገሩ ይመታል ብዬ አስባለሁ። አብርሃም ይመታል ስላችሁ ሁሉ ነገሩ ከላዩ ላይ የሚነሳበት ቀን ሊሆን ይችላል ቤተሰብ። ለምን ዛሬ የአንገቱ እርግጠኛ ነኝ የአንገት ሐብሉን ይበጥሱታል። ታያላችሁ። ዛሬ ለማየት ያብቃችሁ። የአንገት ሐብሉ ተበጥሶ ካላያችሁ እንግዲህ እናያለን ቤተሰብ ሁላችንም ማለት ነው። እንግዲህ ሁላችንም ሩታ እንግዲህ ከሳለው ያለች ስለሆነ ያው ወንድሞቹ ቡዜና ያው ትልቁ ወንድሙ ነው መሄድ ያለባቸው። ቢከሰሱም እነሱ ወንድማቸው ነው። ወንድማችን እንደዚህ አናቅም እንደዚህ ሆኖ አናቅም ብሎ ለፖሊስ ማስረጃ ሊሰጡ ስለሚችሉ ምንም ችግር የሚፈጠር ነገር የለባችሁም ብዬ አስባለሁ። በተረፈ ቤተሰብ እንግዲህ ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ እና ደግሞ ከስር ማስቀምጥላችሁን ዩቲዩብ እባካችሁን እህቶቼ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ ነው ምለው። ዩቲዩብ ችግር ላይ ስለሆነ በጣም ከፍቶኛል። እስቲ እግዚአብሔር ሆይ ይቅናሽ ብላችሁ ጸልዩልኝ፣ በማርያም ጸልዩልኝ፣ እንደው በመቤቴ ጸልዩልኝ። ለእናንተ እንደምጸልይላችሁ እናንተም ለኔ ጸልዩልኝ ፕሊስ። እህቶቼ እባካችሁ ቻው።